ወላይ ሰው ለሆነ ማርያምን ሰው ላልሆነ ወላይ ለአዚም ሰው ለሆነ ሰው ቢሆን ባንዴ ፔፕሲ ሰፈር ታይቶ እንደገና ባንዴ ፒያሳ ይደርሳል ከዛ ሸዋበር ይደርሳል ቢኒያም ይከራከራል አላህ ከረዳው እንኳን ፒያሳ መካም ደርሶ ይመለሳል ፉአድ ይመልሳል መካ የት ነው እኔ እጠይቃለሁ መካ መዲና ነው ፉአድ ድንገተኛ ጥያቄ ግር ብሎት ይመልሳል እኮ መካ መዲና የት ነው ቢኒያም የኔን ጥያቄ ተከትሎ ይጠይቃል ሩቅ ነው በቃ ሄደ ዓለም ሊያልቅ ሲል በቃ ጫፉ ላይ ልክ በእጁ ጫፉን እንዳየው ሁሉ እየጠቆመ ፉአድ ነው የሚያስረዳን ለመሆኑ ይህ ሰው ነውና ሰው አይደለም ክርክር ውስጥ የከተተን ጉዳይ ምን ይሆን ከኛ መካከል አንዳንዶች በአይናችን አይተነዋል ይላሉ አንዳንዶች ደግሞ ማንንም አይቶት አያውቅም ለረመዳን ወር ከሩቅ ሀገር የሚመጣ ነው እንደውም ክንፍ ያለው ፈረስ አለው እርሱ ላይ ተቀምጦ ነው ከማይታወቀው ሩቅ ሀገር ወደ ደሴ ከተማ የሚገባው እያሉ የበለጠ ያጓጉናል ምንድነው ማን ነው ካሌክስ አብርሃም ተወዳጁ መስጂዱ በራ ከተባለ ወጉ ላይ የተቀነጨበ ታሪክ ነው ይህ ሰው አሊ ፓስትኒ ነው አሊ ፓስትኒ ግን ማን ነው አባታችን ወይም ደግሞ አያታችን ስሙ ሰይድ አሊ ሷሊህ ነው ያው በሚሰራው ስራ ስም ነው አሊ ፓስትኒ የሚባለው እንጂ ዋና ስሙ ሰይድ አሊ ሷሊህ ነው ሰይድ አሊ ሷሊህ ያው የኛ አያታችን ነው ሰይድ አሊ ሷሊህ የእስልምና እምነት ተከታይ ነው የየመን ተወላጅ ነው ከዛ ከመጣ በኋላ ነው ደሴ ኖረው ከደሴ ውጪ የሄደበት ቦታ የለም አብዛኛው ኑሮውን ያስተላልፈው እዚሁ ነው ደሴ ላይ ነውና ሰይድ አሊ ሷሊህ በረመዳን ወር ላይ የማሰሪያን ደውል የሚደውልበት ሰዓት ነበረው የራሱ ይህ ሰዓት ከ8 ሰዓት እስከ 10 ሰዓት ባለችው ጊዜ ውስጥ ነው ተነሱ እሰሩ እያለ ከቦታ ቦታ እየተንቀሳቀሰ የሚቀሰቅሰው የነበረበት ማለት ነው ይህንንም ስራ ለ47 ዓመት ያህል አገልግሎት ሰጥቶበታል እዚህ ደሴ ላይ ማለት ነው እና ረጅም አገልግሎት ነው የሰጠው በዚህ አገልግሎት ላይ የተለያዩ ስራዎችን ሰርቷል የተለያዩ ችግሮችም ደርሰውበት ነበረ ያን ሁሉ አልፎ ነው መጨረሻ ላይ ሞት የሰዋውና ያው እድሜው ከገፋ በኋላ እንቅስቃሴም ስላልነበረ ቤት ነው ረጅም ጊዜ ያሳለፈው አሊ ፓስትኒ ያረፈው በ104 ዓመቱ ነው እዚሁ ደሴ ከተማ ነው ያረፈው ቀብር ስነ ስርዓት የተፈጸመው እዚሁ ደሴ ከተማ ላይ ነው ሀገሩ የመን ነው ታየመን ነው የመጣው ግን ልጅ የለውም እኔም የባለቤቱ ልጅ ነኝ ያው በትንሽ በህፃንነቴ ነው ያገኘኝ አሳድጎኛል ድሮኛል ወልጃለሁ ልጆችንም እኔንም አሳድጎ ወደ ልጆችም ደርሶ ልጆችንም አሳድጎ ለዚህ በቅቷል መቼም እኔም አሁን በሱ ስም ነው የምጠራው አበበች አሊ ነው የምባለው አባቴንም አላውቅም እሱን ነው የማውቀው እና አባታችን ነበረ ጥሩ ሰው ነበረ አገልጋይ ለህዝቡ ታዛዥ ህዝቡን ለሊት እየቀሰቀሰ የሚያጾም የሚያስፈጥር ነበረ እና ህዝቡንም በደንብ አገልግሏል እኛንም አሳድጓል ሼህ አሊ ፓስትኒ እንግዲህ ደሴ ከተማ ላይ ለብዙ አመት የዱቤ ይዘው እዚህ ሰፈር እንደ ሻይ ቤትና ምግብ ቤት እያደረጉ ይሸጡ የነበረ በሸርፍተራ አካባቢ ሲቀጥል ደግሞ የልጃቸው ቤት እዚህ ደጃቸው ዮሴፍ በጣም እንወደው ነበር ዙሪያውን እንዞር ነበር በጣም ቀልደኛ ነው እንደ ጆከኛ በቃ ጆኩ በቃ ይጣፍጣል ያወራል ያንን ነገር ስናይ ደግሞ እኛም እሱን ለማዳመጥ እንሄድ ነበር ማለት ነው ሻይ ሽሮ ፓስትኒ ምናምን በመሸጥ በዚህ ከተማው ላይ እውቅና የነበረው አንጋፋና ጠንካራ የመኒ ነበረ
ያው የየመኒ ዝርያ ስላለበት ረጅም ቀይ ነው። አልባሲኒ ቁመቱ ቢያንስ 1.80 እንደዛ ይገባል። ሰውነቱ ለግላጋ ሆኖ ትንሽ ቀጠን ያለ ነው። ቀይ ነው፣ በጣም ቀይ ነው። የረመዳን ጾም እንደገባ ልክ በመጀመሪያው ሌሊት እንደ ሰመመን ከሩቅ የከበሮ ድምፅ መስማት የተለመደ ግው 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 ቂው 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 ደግሞም በደሴ ከተማ አየር ላይ የሚናኝ ተስረቅራቂ ድምፅ ከበሮውን ተከትሎ ከሩቅ ይሰማል። የቀረበ ይመጣና ድምፁ አልፎ ይሄዳል። አረበኛ የተቀላቀለበት ድምፅ ነው። ተሐሰሩ ያ ሙስሊም ደሴ ከተማ ህዝብ ሙሉ በሙሉ አዛንንና ሰዓትን አይወስንም ነበር። እሱን ነበር የሚጠብቀው። ሙሉ በሙሉ አሊባስኒን ይጠብቅ ነበር። እሱ ከመጣ ጀምሮ ተሐሰሩ እየተባለ በአረበኛ ተነሱ፣ እሰሩ፣ ተነሱ እያለ ከተማውን በሙሉ ሲዞር እኛም አብረን በልጅነታችን እንከተለው ነበር። በእውነቱም እንደው በጣም እሱን እንዳይነኩት ውሻዎች ምናምን እንዳያስደነግጡት እያል ልጅነት መቼም የማይሰራው የለም። ኋላ ኋላ ዱቤውን ደስ ስለሚለን እሱን እንከተላለን። የማይሄድበት እንትን የለም። በየአቅጣጫ ሰኞ ገበያ መዳፊያው ይደርሳል። አራዳን ይጀምርና ቧንቧ ድረስ ይሄድ ነበር። እኛ ያንን ዱቤ እያየን ተሐሰሩ እያለ አዛንን አይጠብቅም። የደሴ ከተማ ህዝብ ሰዓትን ልይ አይልም። ኧረ አሊባስኒ ዱቤውን መታ እኮ ተነሱ እያለ ነው ተብሎ ቅስቀሳና ይደረግልን ነበር። በሱ ምክንያት ማለት ነው። ይሄን እኮ ማረጉ ሱብሃንአላህ የተለየ ነው። ለራሱ አጅሩን ፍለጋ ነው። ፕላስ ደግሞ ህዝቡም ደግሞ በዛው ልክ ተወዳጅነት ያለው ነበር። አሊባስኒ እጅግ በጣም ተወዳጅነት ያለው ነበር። ታሞ እስከሚሞት ድረስ እኔ እስከማውቀው ድረስ ያው እሱ ነው ተሐሰሩ ይላል። ሌላም ማይክ እንኳን የመስጊዱ ማይክ ከተሰራ በኋላ ሰዓትም በየእጁ ላይ እንደው ዲስኮ የሚባል ሰዓት መጣ። ያንን አይቆጣጠርም ህዝቡ፣ ትዝም አይለውም። ጆሮ እና የአሊባስኒ እንትን ነው ዱቤ ነው የሚፈልገው። ያችን ነው የሚከታተለው፣ ያ እስከሚለማመድ ድረስ ማለት ነው። አሁንም እኮ በአሊባስኒ ምትክ እንግባ የሚል ሰው አንዳንድ ሰው ይጀምርና አይሆንለትም። እሱ እኮ ሙሉ ወሯን ነው እኮ ብርድም ሆነ ዝናብም አይፈራም። ዝናብ እየተመታ እኛ ተከትለን እየተመታን የሄድንበት ሰዓትም አለ። አሊባስኒ ጋር ሰዓት ያልነበረበት ጊዜ ነው። አላሁ አክበር ሲል ብቻ የሚታወቅበት የነበረበት ጊዜ ነው እና ግን እኛ ቤት ደወል ነበረ። የሰዓት ደወል፣ የግድግዳ ሰዓት፣ የጠረጴዛ ሰዓት እንደምንለው አሁን ያን ጊዜ የጠረጴዛ ሰዓት ነበረችን። ትንሽ ሰዓት ናት። ያቺ ሰዓት 8 ሰዓት ሲደርስ ደወል ትደውላለች። አላርም አላት። አላርም ተሞልታ ሌሊት 8 ሰዓት ላይ ደወል ስትደውል እሱ ያን ጊዜ 8 ሰዓት መሆኑን ያውቃል እና ትጥቁን ለብሶ ነው የሚወጣው። የእሱ ትጥቅ አንደኛዋ ዱላ ናት፣ የሚመረኩዝባት ዱላ ነው። ሁለተኛው የሚዶባበት መዶቢያ ዱላዎች አሉ፣ ከበሮዎቹ አሉ። ከዛ ውጪ ትልቅ ካፖርት ነው ያለው። ያንን ካፖርት ለብሶ መነጽሩን አድርጎ ትጥቁን ለብሶ ይወጣል። ሲወጣ ያው ብዙ ሰው የሚያውቀው ነውና የሱ ጠባቂ የነበረው የመጀመሪያው ውሻ ነበር፣ ሁለተኛው ደግሞ ጅብ ነው እና እነዚህ ናቸው ተከትለውት ይዞሩት የነበረው። በእድሜ ልካችን እኛ ተከትለውን አናቅም። ያው ህፃንም ስለነበር ተከትለው አናቅም። ለመጀመሪያ ብቻ ጊዜ አንድ ጊዜ እኔ ተከትየዋለሁ። በቃ ይሁን ሰዓት ላይ ብቻ አትወጡም ስንባል ስለነበር ህፃንም ስለሆነ ቦታውም አካባቢም ያን ጊዜ ወቅቱም ትንሽ ስለሚያስፈራ አንሄድም ነበርና እነዚህ ሁለቱ ናቸው እየተከተሉ አዙረውት ይዞት የሚመጡት። መነሻ የሚያደርገው ከቤቱ ይነሳና አሁን ሸዋበር የምንለው ከሱ ጀምሮ እስከ መናፈሻ ቧንቧ ድረስ ይሄዳል። እዛ ድረስ ዙሮ ነው የሚመጣው። ፊጥራ እንትን ማሰሪያውን የሚያደርገው ከጨረሰ በኋላ ቤት ሲገባ ነው የሚያደርገው። የሚያስረው
ይሄ የምታዩት አሁን ባጠገባችን የሚተቀመጠው ዳቦና በዚህ አንድ ሙሉ ሻይ ነው የሚጠጣው። በዚህ ነው የሚያስረው እሱ። ከዛ በኋላ ነው የሚተኛው። ይህንን ሲያደርግ ያው ከ8 ሰዓት እስከ 10 ሰዓት ይወስድበታል ጊዜው ማለት ነው። በረመዳን ወር ሲደርስ እነዚህ ከደህንነት መስሪያ ቤት ይሄዳል፣ የፍቃድ ወረቀት ያወጣል። አሁን ያን ጊዜ የፍቃድ ወረቀት ያወጣል። ረመዳን ሲደርስ ልክ እንደ ዛሬ ሲጀምር ዱቢውን በሳት ያንቃቃል። ሲንቃቃ ያመሻል ድምፅ እንዲሰጥ፣ አለዛ ቡፍ ቡፍ ነው የሚለው። በዛ ሰዓት እኛ አንድ ልጅ አለ እብራሂም የሚባል እሱ አሁን ሂዷል፣ ወደ ባህር ዳር ነው ያለው። እንከተለዋለን። በቀጥታ በዚህ በሸዋበር ይዞራል፣ በዛ ይዞራል። ዳውዶ ድረስ እንሄዳለን እየደበደበ እሱ በየቤቱ እየከፈቱ የአሊ ተአል ተአል ሩዝ እንትኑን ብላ የሚሉት ብዛቱ አይበላም። ተምርና እንጥብጣቦች ለእኛ በኪሳችን ይቆጥሩልናል። በቃ እኛ እንትን ሆነብን ልማድ እሱን መከተል። አሁን እንደዚሁ ስንኖር 1 ዓመት ታመመና የሚቆረቆር ጠፋ። እኔና ልጁ ያሳደጉ ልጅ ሁለታችን ይዘን መቆርቆር ጀመር። ልምድ ወስደናል፣ ችግር የለብንምና እንደዚህ ስንቆረቆር ዳነ። ቁርቆራውን ጀመረ። ባሊ ጊዜ ጥሩ ህይወት ነው ያሳለፍነው። አሁን ግን ብዙ ጊዜ እያለፈን ነው። ተሰኻሩ የሚለው እንኳን ያው ታልነቃ በስተቀር አይሰማንም። አሊ ከዚህ ጀምሮ እስከ አረብ ገንዳ ይጠይፍ ዘንተና በዲብጅን ዙሪያ አራዳ ድረስ ሲሄድ ይቀሰቅሳል። ተሰኻሩ ተነሱ እያለ ሰዓት አለ፣ እጅ ለእጅ ሰዓት አለ፣ ግን አይደውልልንም። ባሊ ነው የምንነቃው። አሊና ምን ነው ተሰኻሩ እያለ ከተማውን ሲያዳርስ ነበር። አላሁ አክበር ተሰኻሩ እንኳን እያለ እሱም ይቆረቁር ነበር። እየሄደ የዞረ ይቀሰቅስ ነበር። ደሴ ከተማ በሱ ቁጥጥር ስር ነበረች ድሮን። አሁን ሰዓት ላይ ያው ዘመናዊ ሆነ። ሰዓትም ቀጠሮ አድርገህ ሞባይልም ቀጠሮ አድርገው አላርም አድርጎ ሁሉ ነገር እየተጠቀምን ነው ያለ ነው። ባሊ ቀረ ሁሉም ነገር። ከሌሊቱ 6 ሰዓት በተለየ ሁኔታ በደርግ ሁኔታ የሰላምና የእንትኑ ሁኔታ አስጊ በነበረበት ሰዓት ከኢሚግሬሽን ቢሮ ከደሴ ከተማ ኢሚግሬሽን ቢሮ ልዩ ፍቃድ ደብዳቤ ለ1 ወርና ከ1 ወር በላይ ለሆነ ጊዜ ፐርሚሽን ፍቃድ ይሰጠው እንደነበርና በዛን ሰዓት የደርግ ወታደሮች ሮንድ ምናምን በነበረ ሰዓት ሲቆጣጠሩ እሱ በልዩ ሁኔታ ከተማዋን ኡማውን ከበሮ እየመታ ይቀሰቅስ እንደነበረ መንደር ለመንደር ዝናብ አይፈራ፣ ውሻ አይፈራ፣ ጅብ አይፈራ ይህን ሁሉ ያደርግ እንደነበረ በልጅነቴ እኔ አውቃለሁ። ቴክኖሎጂ በሌለበት ሰዓት አንድ እንትን ሴኮ ሰዓት ነበረች የምትሞላ እንደዚህ እንደ ቃጭል ሪትም አላት እንደ ቤት ቃጭል ምናምን በየሰዓቱ አንድ ቀን የተሞላው ለ8 ቀን ለምናምን አይደለም የሚያገለግለው። በየቀኑ እየሄደ እየተመላለሰ በየቀኑ እየሄደ ያስሞላት ነበር። ያ ሙስሊሙ ማፍጠሪያ ደርሷል ተሰኻሩ፣ ያ ሙስሊሙ ፍጡር ሰዓት ደርሷል ተሰኻሩ፣ ነቃ ነቃ በሉ ተነሱ ከእንቅልፋችሁ ምናምን እያለውን መልእክት በአረበኛ ይናገረው ነበረ። ያ ሙስሊምን ተሰኻሩ፣ ያ ሙስሊምን ተሰኻሩ እያለ ይህንን እያስተጋባ ከበሮ እየመጣ ኡማውን ያገለግል ነበር ማለት ነው። ረመዳን ሲመጣ እኮ በቃ እሱ ነው አስቀድሞ ዱቤ ነበረው። ብዙ ዱቤውም ያንን ያፈራረቀ ቀን ሲያብቃቃ ይውላል፣ ሌሊት ምሳ ሲያሞቅ ያድራል። በቃ ቆርቆሮ ነው የሚያጾማቸው። በብራት የሌለውን ቤት እየቆረቆረ ነበር የሚቀሰቅሳቸው። በሸዋበር ይዞራል፣ በሰኞ ገበያ ይሄዳል፣ አረብ ገንዳ ወደ ታች ይሄዳል፣ ይመለሳል፣ ባራዳ ይሄዳል። ባራዳ ብሎ ሲጨርስ ወደ ቤቱ ይገባል። አዳርሶ ሙጋዴን ምናምን አዳርሶ ወደ ቤቱ በ10 ሰዓት ይመለሳል። ሰካራሞች ግዘው ደብድበውት የንጣቱ ሁሉ እቺን መተው እቺ ሁሉ ተቆርጣለች። አንድ ትንሽ ጣቱ ራሱ እና ብዙ ታግሏል። እሱ እንኳን ብዙ ለፍቷል። ብዙ ሰው ያው ሌሊት ሲዞር የተወሰነ ድጋፍ የሚያደርጉለትም ሰዎች አሉ። አይዞህም ምናምን የሚያበረታቱት አሉ። አንዳንድ ጊዜ ያው ከእድሜ መግፋትም ተያይዞ የአይን መድከም አለ፣ የአቅም መድከም ስላለ የሚሸኙትም ነበሩ። ቦታ ምናምን የሚያሳዩት አሉ። እነዚህ ያደረጉ ያው ቅድም እንዳልኩ ለ47 ዓመት ያህል ይህን አገልግሎት ሰጥቷል። ግን ይህን ያህል አገልግሎት ሰጥ ያው የተለየ ጥቅም አስቦም አይደለም።
የተለየ ድጋፍም ተደርጎለትም አይደለም። በራሱ ተነሳሽነት በራስ ፍላጎት ለእምነቱ ያለው ጥንካሬ ስለነበረ ጧት ለሊት ተነስቶ ያንን ሁሉ ዙሮ ሲመጣ የተለየ ያገኘው ነገር የለም እስከዛሬም ድረስ ማለት ነው። እስካለንበት ድረስም እስከምናውቀው የተለየ ጥቅም ያገኘውም ነገር የለውም። ግን ጠንካራ ነበር፣ እምነቱ ነው ይወድ ነበርና ያንን ያህል ሰዓት ሲያደርግ እንደውም የማስታውሰው አንድ ጊዜ በነበረው ወቅታዊ ጉዳይ ምክንያት የታሰረበትም ጊዜ ነበረ። የነበረው የሰዓት እላፊም ስለነበረ ታስሮ ነበር ለአንድ ቀን ያህል። በሚቀጥለው ቀን ግን ያው ከእምነቱ ጋር ሮመዳንም ስለነበረ አነጋግረንለት ቤተሰብ አናግሮ ሰዎች ሚዳው አናግረው ልዩ መታወቂያ ተሰራለትና በልዩ መታወቂያ እንዲዞር ተደረገ። መታወቂያ እስከ ቅርብ ጊዜ ድረስም ነበረች። እኛ ልጆች ነን የምንከተላቸው ጊዜ ነበር እና ከኛ ውጭ እንደውም ውሾችም አንድ እንደውም ውሻ ነበር እዚህ አካባቢ መቻል የምንለው እሱ ልክ እሳቸው ሲነሱ አብሮ ተከትሏቸው ነበር የሚለው። ምክንያቱም የዛ ጊዜ ትንሽ አካባቢው ችግር አለበት ምናምን ስለሚባል ዘራፊዎች ምናምንና እሱም አንድ ነገር ነው እንጂ ግን ኦልሬዲ ይከተላቸው ነበር እና በጣም ነበር ትዝ የሚሉኝ። እንደ አባባላቸው ራሳቸው ድምጻቸው ምናምን ራሱ ተነሱ አፍጥሩ ምናምን የሚሉት ነገር አላቸው በሙስሊም አባባል። ያን ሲሉ ራሱ እኛም ራሳችን እንነሳ ነበር። ምክንያቱም እዚህ አካባቢ ያለ ነው ክርስቲያንና እስላሞች አንድ ነበር። ምክንያቱም እኛ መስጊድ ይዘን በሼህ ሷሊህ የሚባሉ ነበሩ ባለፈው የሞቱት እሳቸው ሲያስቀሩ እኛም ጓደኞቻችንን አብረን እዛው ቁጭ ብለን ቀራ ነበርና አንዳንድ ጊዜ እስልምና እንትኑ ቋንቋውን የምናውቀው ነበር እና ሚሉትን ይገባን ነበር። የዓመታት የኔና የጓደኞቼ ጉጉት የነበረውን ሰው ያውም ከነሙሉ መሳሪያው ፊት ለፊት አገኘሁት። አሊ ፓስትኒን ፍስስ ብዬ ተመለከትኩት። በዘይት ነጠብጣብ የተቋቆረ ነጭ ጀለብያ ለብሷል። ከውስጥ የጨርቅ ሱሪ፣ ማሰሪያ የሌለው ጥቁር ቆዳ ጫማ፣ አናቱ ላይ ነጭ ቆብ ደፍቷል። አፍንጫው ከአንድ በኩል ቆልመም ብሎ ልጥፍ ያለ ነው። ካሰብኩት በላይ በእድሜ የገፋ አሳዛኝ ሽማግሌ ነው። አሊ ፓስትኒ ይሄ ነው። ገጣሚና ደራሲ አሌክስ አብርሃም የልጅነት ጉጉት የነበሩትን ጋሽ አሊ ፓስትኒን እዚህ ቦታ ላይ ነው ያገኛቸው። ይህ የጋሽ አሊ ፓስትኒ ሱቅ ነበረ። ጋሽ አሊ ፓስትኒንና ፓስትኒን ምን አገናኛቸው? አሊ ፓስትኒ የተባለበት ዋናው ምክንያት ከሚሰራው ስራ ጋር ተያይዞ የተነሳ ስም ነው፣ የተሰጠው ስም ነው። ቀደም ሲል ቅድም እንደገለጽኩልህ የስራ ቦታችን እዛ አካባቢ ላይ ሲሰሩ ምግብ ቤትና ፓስትኒ ነበር የሚሰራው፣ ያው ሻይና ፓስትኒ ማለት ነው። ፓስትኒውን የሚሰራው እሱ ነበርና ከዛ ጋር ተያይዞ አሊ ፓስትኒ የሚል ስያሜ ተሰጠው። እዛ አካባቢ ላይ ብዙ ሰው አይሰራም ነበር ያን ስራና እሱ ነበር። እንዳልኩህ አረብ ነው፣ የመኔ ነው። ስለዚህ ያንን ስራ ያውቀው ነበር ከዚህ በፊትም እና ያንን እየጠባበሰ እዛ አካባቢ ላይ ለሚኖሩ ሰዎችም ከአቅራቢያ ከወረዳዎች የሚመጡም ሰዎችም እየጠባበሰ ይሸጥ ስለነበረ በልዩነት ይጠራበት የነበረበት ስም ስለነበረ እንደ አካባቢም የአሊ ፓስትኒ ሰፈር እየተባለ እዛ ላይ ይጠራ ነበርና ከዛ ጋር ተያይዞ የተሰጠው ስያሜ። ያው አሊ ፓስትኒ የተባለም እኮ አብዛኛውን ፓስትኒ እንትን እየጠበሰ ይሸጥ ነበር። በዛው ልክ ፓስትኒ የታወቀ ነው። ስሙም አሊ ፓስትኒ ተባለ። በቃ በዛ ስም ተሰየመ። አሊ ፓስትኒ መጣ እየተባለ እንትን ይላል። ያው ቤት አለው፣ ምንም ወዛደር የለ፣ ልጅ የለ፣ ምን የለም እሱ ቤት ሳይበላ እንደውም አብዛኛውን በነፃ በልቶ የሚሄዱበት ይበልጥ ነበር። እዛ ሰዓት አንድ ፓስትኒ 5 ሳንቲም 10 ሳንቲም ነበር። ያችን በልቶ ለመክፈል ብር የዛ ሰዓት በጣም የለም ነበር። ፓስትኒውን ዝም ብሎ ከፍሏል። አዎ አያ ኩሩጅ ይለዋል በአረበኛ። አዎ ከፍያለሁ ሳለ ውጣ ሂድ ይለዋል። እንደዛ እያለ ይህን ስሜት ነበር። በጣም ለጨዋታውም ለምኑም ነበር የምንከታተለው። እሱ እጅ ላይ ያችን ልምድ አድርጎ የሚያጥመለምላት ነገር ነበራት። እኔ ምንድነው ብዬ ጠይቄያለሁ። ይቺ ነው እውነት ምንድነው እጅ ላይ ያለችው ይቺ ነገር ስል ፓስትኒ ስለሚጠብስ ያንን ልምድ አድርጎ አሁን ተጠቅሎ ያችን እንድችልሽ ያደርገ ነበር። እኔ ሳቀው እስከዚህ ድረስ ለምዶባቸው። አዎ ልምድ አድርጎ እዚሁ ነበር የሚሰራው እና እሳቸው ረጅም እንትን አላቸው ሽቦ እና ፓስትኒ ጠፍጣፋ ፓስትኒ ትዝ ይለኛል። አሁን እንደ ቦምቦሊኖ ሳይሆን ሌላ አይነት ፓስትኒ ይጠብሱና ልክ እንትን ካለ በኋላ ይሰኩታል። መጀመሪያ ይቆጥሩናል
እንግዲህ 5 ሳንቲም ነበር የዛ ጊዜ። ከዛ ይሰኩታል በእንትን ከዛ ሲያወጡት ማለት ነው። ከዛ በኋላ በስቴፕ ነበር የሚሰጡት። እኛ ደግሞ ተሰልፈን በስነ ስርዓት ነበር የምንቀበለው። ከፍለን መንበላ ሳይሆን የሚመስለን የዛ ጊዜ በነፃ የሚሰጡን ነበር የሚመስለና ጠዋት ተነስተን በቃ እዚህ ነበር እንትናችን እና በጣም ደስ የሚለኝ ደግሞ መሰል ብዙ ደረጃ ዳሪዎች ነበሩ እዛ ጊዜ። የሆነ ድርቅ ነበረ 77 ድርቅ የዛ ጊዜ ብዙ ደረጃ ዳሪዎች ስራ ላይ ነበሩ። ለነሱ መጀመሪያ እነሱ ነበር የሚያበሉት። ትዝ ይለኛል እንደዚህ ይጠብሱና ማን ስም ፖስተር እንደሚያደርጋቸው እንጃ ያንን እንትን ግን መደዳውን አሰልፈው መጀመሪያ እነሱ ከሰጡ በኋላ ነው። ከዛ ለሚማረው ተማሪ ይሰጣሉ። ከዛ በኋላ ለሚቀጥለው እዚሁ አካባቢ ላለው የቀን ሰራተኛው ምናምን እንደዛ ነበር የሚሸጡት። አንዳንድ ጊዜ እንደው ፍራንክ ስናጣ በምናጣበት ጊዜ በዱቤ ከቤተሰብ እቀበላለሁ ወይ ሰጠው ግን አይቀበሉም ነበር። ደሴ ጨው ተራ ነው የምንገኘው። ይህ ቦታ የደሴ የንግድ እምብርቷ ማለት እንችላለን። እዚህ ቦታ ላይ የነበረ ጋሽ ሻሊ ፓስትኒ የተለያዩ ስራዎችን ይሰሩ የነበሩት። ጋሽ ሻሊ ፓስትኒ ትውልዳቸው የመን ቢሆንም እድገታቸውና የተለያዩ ስራ ይሰራ የነበሩት ግን ደሴ ነው። ደሴን በጣም ይወዷት እንደነበረ ብዙ ወዳጆቻቸው ይገልጻሉ። አንድ ቀን ትዝ ብሎት አያውቅም። ወላሂ አንድ ቀን ምን የመን ብሎ አያውቅም። እንዳረብ አይደለም እንደኛ ሰኩኖ ነው አሊን ማቀው ልክ የአማራ ተወላጅ እንጂ የአረብ ተወላጅ አንድ ቀን አገሩን ጠርቶ አያውቅም። ህይወቱን ሙሉ እዚህ ስለሆነ ያሳለፈው ከመጣ ጀምሮ ማለት ነው። ደሴን በፍቅር ነው የሚወደው። በጣም ነው የሚወዳት። ኦልሞስት ከእንቅልፉ ተነስቶ ጠዋት በረንዳ ላይ ተቀምጦ ጓደኞቹ ጋር የሚያወራውም ስለ ደሴ ነው። በቃ እዚህ ቦታ ሂጄ እንደዚህ አይነት ነበር፣ እዚህ ቦታ ሂጄ እንደዚህ ናት፣ ደሴ እንደዚህ ነው። በቃ ነው ወሬው ሁሉና ደሴን በፍቅር ነው የሚወዳት። ህዝቡ ጋር አብሮ በቃ የሚኖረው አማርኛ ይችላል፣ ሁሉን ነገር ይችላል፣ ሁሉንም ይችላል ማለት እዙ ስለኖረ ጎረምሳ እያለሁ ነው የመጣሁት ነው የሚለው እሱ። ስለ ደሴ ነው እንጂ ስለ ሌላ ሀገር አያውቅም፣ አያወራምም፣ የሚያውቀውም ነገር የለውም። ደሴ ነው ደሴ ነው በቃ። ያ አላህ ደሴን በጣም ነው የሚወዳት። በጣም በጣም ከእናቱ ነጥሎ አያትም። ደሴ ምን የምትወደድ ነው። ሁላችንም አሁን ተወልደን አደግን እዚህ ሁላችንም ያው ነው። ደሴ የምትወደድ ሀገር ናት። በጣም ነው ወላሂ በጣም ደሴንማ በጣም እምዬ ደሴ እያልን ነው። አረብ ፍጹም ትዝ አይለውም አረብነቱን። ደሴ የወሎዬ መሆኑን ነው የሚያውቀው። ያንን የሚያነሳሳበት ሰው እንደውም አይወድም። ሂደት አባክንስ ነው የሚለው። ዱላ አለችው ያነሳል። ደሴ ተወላጅ ነው የሚለው። ይሄ ያለንበት ሰፈር ደጃች ዮሴፍ እየተባለ የሚጠራው ሰፈር ነው። ይህ ሰፈር ከደጃች ዮሴፍ መጠሪያ ባሻገር የጋሽ አሊ ፓስትኒ ሰፈር እየተባለም ነው የሚጠራው። እዚህ አካባቢ ያለው ነዋሪ ስለ ጋሽ አሊ ፓስትኒ አውርቶ አይጠግብም። ትዝታቸው በጣም ብዙ ነው። ከእሳቸው ባህሪ እኔ መቼም ሂጄ እንደው ነካ ሳረገው በዱላ እየሩጦ ያባረረኝ ነበር። ሊመታኝም እንትን ይላል እየተሯሯጠ፣ እኛም ደግሞ ሂደን ነካ እናደርገዋለን ነው የታባይታችሁን ይችላል። ለሌሊት ብቻ ግን ያው ስንከተለው መርቆን ዱዓ አድርጎልን እቤቱ ይገባል። ዱዓ መርቆ አሚን ብለነው ካልገባ ፍጹም እንትን አይልም። ቀን ግን ስንረብሸው እንውላለን ማለት ነው። እንደ ቤተሰብ ስታስበው ትልቅ አባትም ነው። ቤተሰቡን ይወዳል፣ ቤተሰቡን ያከብራል። በፍቅርም ነበር ያሳደገን እኛን። በልዩነት አንድነት የሚያምን ነው። ይሄ ስለ ምንድን ነው? እኛ አሁን ለምሳሌ እሱ የእስልምና እምነት ተከታይ ነው፣ እኛ የክርስትና እምነት ተከታይ ነን። ግን አብረን ነው የምንኖረው፣ አብረን ነው የምናድረው፣ አብረን ነው ጊዜያችን የምናሳልፈው። ትምህርትም ስንማር እሱ ቤት ነው ያደግነው። እኛ ቤት እናት አባታችን ጋር በልተን እሱ ጋር ሄደን ካልበላን የጠገብን አይመስለንም ነበር እና እሱ ጋር ነው ሁሉ ነገራችን የምናሳልፍ የነበረውና ፍቅር የሆነ አባት ነበር ማለት ይቻላል። እንደ አያትም እንደ አባትም ሆኖ ያሳደገና የቤተሰብ ኃላፊ ሆኖ የሚሰማው አባት ነበር። በጣም ፍቅር የሆነ ሰው፣ ለሰፈራችን ፍቅር ነው፣ እንወደዋለን። ሰደቃ ደግሞ ይወዳል። ሰደቃ ሶላተኛ ነው። ሶላት ጊዜውን አሳክረን ሶላት ይሰግዳል። እንደዚህ ነበር ስንኖር ለብዙ አመት ያክል አብረን ኖረናል። ከ30 አመት በላይ ነው እዚህ የምኖር ያለው። አሊ ሳቀው ሳይሞት ብዙ ቆየ ሰው ነው። አላህ የጀነት ጌታ አላህ ያርገው፣ አላህ ይራህመው። አሁን እናንተንም አስታውሶ በመምጣታችሁ እንደዛ አይነቱን ሰው እናንተም በረካ ሁኑ። አገራችን ደሴን ደግሞ ክፉ አይንካት። አረ እንደ ኢትዮጵያን ክፉ አይንካት።
አዎ ሀገራችንን እንደው ሰላም አላህ ያርግልን። ሁሉ ነገር እንደው ይሄም ደግሞ የውጭም ሆነ የውስጡም ያለ ጦርነትን አላህ ያብርደው፣ አላህ ያብርደው። እንደው ረመዳንን ጦረት ነው፣ በክርስቲያኑም በእስላሙም ጦረት ነው የሚደረገው። ዱዓ ነው የምናደርገው እኛም። አላህ እንደው ሀገራችንን ሰላም አላህ ያርጋት እላለሁ። አላሁመ ሶሊ። እሺ አሊ ፓስትኒ ያን ሁሉ ዓመታት የሌሊት ድምፅ የሆነብን ሰው ይህ ነበረ። ወገቡ በእድሜ ብዛት ጎብጧል። ግን ያኔም ለመጪው ረመዳን ሙስሊም ወገኖቹን ሊቀሰቅስ እድሜ ባልገደበው ቀናይ እምነት እየተዘጋጀ ነበር ይለናል ገጣሚና ደራሲ አሌክስ አብርሃም። አሊ ፓስትኒ የመኒው አሊ ፓስትኒ ወሎ ግን በፍቅሯ ማርካ ወሎ እያረገችው አሊ ፓስትኒ የዓመት ሰው ይበለን። الله منا ومنكم عيد مبارك علينا وعليكم